አሁን መጣ ቀረ የምለው የለም የሚያናድደኝ የማናድደው የሚያበሳጨኝ የማበሳጨው ነፃ ነኝ አሁን ነፃ ነኝ ትላለች አስቴር አወቀ ዘፋኟ። ሩታም ነፃነቷን እያወደች ትገኛለች። እንግዲህ ልክ እንደ ህጻን ልጅ ልክ እንደ በቃ እንደ የሆነ እንደ አራስ ልጅስ እንደውም አይታለል ማልቀስ ሲፈልግ ያለቅሳል መናደድ ሲፈልግ ይናደዳልና ሩታ ግን ውስጧን እንዴት ሰርስረው እንደበሏት እንዴት ኝክ እንዳደረጓት የእውነት ለመናገርና እንደው እንደ ሩታ አይነት ጠንካራ ሴት አለች ወይ? ለሄርሜላ እንደው ያዘነላትን ያሰበላትን ሩባን አንድ ሰከንድ አንድ ደቂቃ እንኳን ቆም ብሎ ቢያስብ ምንኛ ጥሩ ነገር ነበር። እች ልጅ እንግዲህ ካረገዘች በኋላ የትም አትሄድም። እንደፈለኩ እዛም እዚህም ሮጬ ዘልዬ ተራግጬ ፈርጥጬ ምናምን መጥቼ እሷ ጋር ሆናለሁ ትቀበለኛለች የትም አትሄድም መሄጃ የላትም ብሎ እንግዲህ እንደፈለገ ሲጫወትባት ጥባጥቤ ሲጫወትባት አንጀቷን ርር ሲያደርገው አንዴ ጓደኞቹ በኩል አንዴ ሌላ ጊዜ ደግሞ በሄርሜላ ሌላ ጊዜ ደግሞ በአብርሽ መከሯን አይታ 9 ወር ሙሉ አለፈ ማለት ይቻላል። ምንም በጣት የሚቆጠሩ ቀናቶች ነው የቀሯት ልትወልድና ይህን ያህል ሁሉ ስቃይ ሲያደርስባት ቆይቶ ዛሬ ልክ ምንም እንዳላደረገ ላይክ የሆነ ዘና ብሎ ፈታ ብሎ ይሆናል አይደለ ኬርለስ ከልቡ ተጸጽቶ ምንም ቢሆን እኮ ያው አንዳንዴ የይቅርታ ልብ ከሌለን ማፍቀር የለብንም የይቅርታ ልብ ከሌለን ማግባት የለብንም ብዬ መልእክቴን አስተላልፍ ነበርና እንደዛ ቢሆን ኑሮ ጥሩና የተሻለ ነገር ነበረ። ነገር ግን ተጸጽቶ ምናምን ነገር ሳይሆን መጀመሪያ የሚያቅዱበት የሄደበት ነገር ነው። በቃ ሄጄ እንደፈለኩ ሆኜ እንደፈለኩ ሩጬ እንደፈለኩ ዘልዬ እንደፈለኩ ማግጬ መጥቼ ከሩታ ጋር ቀጥላለሁ። ሩታ ምክንያቱም የልጁ አባት ነኝ ቆርጣ ጨክና ልትተወኝ አትችልም በማለት ነው ሀሳቡን መጀመሪያ ማስቦት ሄደውና ዛሬ ላይ ደግሞ እንግዲህ መጡ ይቅርታ አድርጊልኝ እያላት ይገኛል። የሚገርመው ነገር ሄርሜላን እንዳላይሽ ከህይወቴ ውጭልኝ ብሎ ማባረር ለምን እንደከበደው ለምን እንዳቃተው ባይታወቅም ግን ሩታን በጣም ነው የተጫወቱባት። እስኪ በቃ በስጋ በነፍሷ ነው የተጫወቱባት። በእውነት ነው የምላችሁና መከሯን ስቃዋን አብልተው ዛሬ ላይ ግን ምንም እንዳልተፈጠረ ላይክ አብሮ እንደ ህፃን ልጅ አታለላታል። እግዚአብሔርን ቀልዶቹን ሁሉ አይታችኋታል። የጅል ቀልድ የጅል ወሬ ምን ልበላችሁ ወይ እንደው እንደ አብርሽ ግን በጣም ግፈኛ ሰው የለም በዚህ ምድር ላይ የሆነት ብዙ በቃ መጥፎ ሰዎችን አይቻለሁ። በታሪክም በዩቲዩብም በጣም በቲክታክም ብዙ አይነት ታሪኮችን አይቻለሁ ሰምቻለሁ። ግን እንደ አብርሽ እና እንደ ሄርሜላ በጣም ብልግናን የሰራ ቤርጎ ለቤርጎ እየዞረ ሩም ለሩም እየዞረ የፈለገውን ነገር አድርጎ ሲጨርስ ሲያበቃ ሲዘል ቆይቶ ወደ ሩታ ለመመለስ ወይም ደግሞ ሩታ በነገራችን ላይ አብርሽ ጥያቄው ማለት ነው ይወዳታል እኮ ያፈቅራታል እኮ ግን እልተጋብቷል እሱ ራሱ እልተጋብቷል። ይሄንን ከመጀመሪያ የሚፈልገው ምንድነው ሄርሜላን በሰው ዘንድ በቃ ተወዳጅ እንድትሆን እንድትቀርብ ሰውን በቃ እንዲህ ነው ምናምን ብሎ ሰው እንዲቀርባት እንዲያመሰግናት እንዲወዳት ነው የሚያደርገው። ሌላኛው ደግሞ ክስ እንዳይመሰረትበት በጣም ፈርቷል። ለምን መሰላችሁ? ይሄ ልጅ ከትዳሩ በላይ ለዛውም ነፍሰ ጡር ሴት ቤቱ ቁጭ አድርጎ አስቀምጦ ማስቀመጥስ ጥሩ ነው የወግ ነው ያለ ነገር ነው። ሚስቱን ያስረገዛትን ሚስቱን ከቤት እንድትወጣ ብን ብላ እንድትጠፋ ካደረገ በኋላ ከሌላ ሴት ጋር አሸሸ ገዳሚ ማለት ለዛውም ደግሞ ከሚስቱ ጋር በተኛበት አልጋ ውስጥ ከሚስቱ ጋር ጥሩ ጊዜ ባሳለፈው በተኙበት በተቃቀፉበት ሶፋ ላይ እንደፈለጉ ሲሆኑ እንደማየት የሚያቃጥል የሚያበሳጭ ነገር የለምና ይህንን ነገር ሁሉ ነገር ደግሞ በካሜራ ተቀርጾ የሚቀመጥ ነገር ነው እና ንጹህነቱን ለማረጋገጥ ላይ ሩታ ውሸታም ሩታ ለፍላፊ ሩታ በቃ ዝምላሳም አንዷ ምን ስትል ሰማዋት ጌም እየተጫወቱ ነበርና እንደው ማን ይሙትና ማለት ነው የእውነት ለመናገር እንደ ሩታ አይነት ጠንካራ ሴት አይታችሁ ታውቃላችሁ? ገና ጽንሱ ሲጀመር ጀምሮ 9 ወር ሙሉ ጓደኞቹ እንደጠሯት እንዳስለቀሷት አብርሽ እንደጠራ እንዳስለቀሳት እንደው ተቀመጭ እንኳን አይሏት ሆዷ ራሱ እንዲህ ተገፍቶ እንዲህ ተንጠራርቶ ማለት ነው አያዝኑላት 9 ወር ሙሉ መከሯን እያየች እየተሰቃየች ነገዋ ተስፋ ሁሉ ጨልሞባት የምሬን ነው። አንድን ሰው የፍቅር ጥያቄ ተጠይቃችሁ ሴቶች እሺ ስትሉ ስንት ነገር አቅዳችሁ አስባችሁ ነው እስከመጨረሻው እስከ ህይወት የፍጻሜ አብሮኝ ይቆያል ብላችሁ ልጆች ወልደን ቤተሰብ መስርተን እንዲህ ብለን እንኖራለን ብላችሁ ስንት እቅድ ይዛችሁ ገባችሁ። መሀል ላይ ግን የሆነ ነገር ሀፕን ሲያደርግባችሁ ዝም አይባልም። የእውነት ለመናገር አይደለ እንደው ስንት አይነት ስሜት ነው የሚሰማችሁ? በተለይ ሴቶች ብን ብዬ ካልጠፋው ካልታነው ካልሞትኩ ካልተሰቀልኩ ነው የምትሉታ። ሩታ ግን በጣም ጠንካራ ጀግና ሆና ከዛ ሁሉ እንባ ከዛ ሁሉ ለቅሶ ወጣ
በጣም ጊዜ ይቅርታ አደረገችለት፣ ግን ተመልሶ እዛው ነው፣ ተመልሶ እዛው ነው፣ ተመልሶ እዛው ነው። ታጥቦ ጭቃ ማለት አብርሽ ነውና እንደዛ ሆኖ እያያችሁት ሩታ ምላሳም ናት፣ ለፍላፊ ናት። ልክ እንደ ባለጌ፣ ልክ እንደ ውሸታም፣ እንዳስመሳይ ሰው ከሩታ ይልቅ ሄርሜላን ደግፋችሁ የኔ ወርቅ፣ የኛ ቆንጆ ቂጧን አሳብጣ ቦርጯን አሳብጣ ስለመጣች በጣም የምትደግፏት ሰዎች አላችሁ። ግን እመኑኝ አንዳንዴ ማለት ነው ከውብ ፊቶች ይልቅ ውብ ልቦች ይበልጣሉ። ቀና አስተሳሰብ ያለን ሰዎች በቃ ይቀድማል። እሷ በፈጣሪም ዘንድም በሰው ዘንድም በጣም ብዙ ሰዎች በእርግጥ የምትደግፏት ሰዎች አላችሁ። ግን ህሊና ይኖራችሁ። በቃ ለህሊናችሁ ታዘዙ። በህሊና ይውቀሳችሁ። ህሊናችሁ ብልግናን ዝሙትን ነው እየደገፋችሁ የምትገኙትና ያ ነገር ሆኖ እያለ ሩታን ነው የምትቆጧት፣ የምትጮባት። ምላሳም ነሽ፣ ለፍላፊ ነሽ፣ ውሻ ነሽ። ሁሌም በነገራችን ላይ ተበዳይ ሰው ሁሌም ይቅርታ ሲያደርግ የሆነ አንዳንዴ ውሸት ሲበዛ እውነት ይመስላል አሉ። አብርሽ ያደረገው ነገር እያለ የሚታያችሁ ሩታ እንደምትናገረው ቃል ነው። ተናዳ ተበሳጭታ ከፍቷት የምትናገረው ቃል ነው ትዝ የሚላችሁ። ለማንኛውም ማንም ምንም ቢል እኔ አሁን የሚያሳስበኝ ነገር የሩታ ጤንነትና የልጇ ጉዳይ ነው። የእውነት ለመናገር ከምንም በላይ 9 ወር ሙሉ እንዲህ አልቅሳ፣ እንዲህ ተከፍታ፣ እንዲህ ተጨንቃ፣ እንዲህ ተጠባ፣ እንዲህ ተሰቃይታ፣ እንዴት ልበላችሁ የስቃይን ጥጋይታ ምን አይነት ልጅ ሊወለድ ነው ብዬ ሳስብ በጣም ይጨንቀኛል። አልዋሻችሁም። ለምን ብዙ ነገር አለ ተዳላለው፣ ብዙ ነገር ተመቻችቶላቸው በአራስ ቤት ብዙ ነገር በእርግዝና በጣም ብዙ እንክብካቤ ባሎች፣ በተለይ ደግሞ የበክር ልጃቸውን ወይ ደግሞ የመጀመሪያ ልጃቸውን ስታረግዝ አንድ ሴት ወንዶች ምን ያህል እንደሚንከባከቧት ያችን ሴት ታውቃላችሁና ሩታ ግን ለዚህ አልታደለችም። አንዳንዴ እድል ከባድ ነው። የእውነት እጣ ፋንታ ከባድ ነውና ሄርሜላን የምትደግፉ ሰዎች እንደው ባናታችሁ በተተከላችሁ። እንደው እኔማ ማለት ነው ምንም አልሳደባችሁም። ሄርሜላንም ራሱ አልሰድባትም። ግን ጭቃ ናት እሷ ራሱ። ውይ የ7 ዓመት ልጅ እኮ የምትመስለው ደግሞ እንዴት እንደምትቀብጥ አብርሽ ላይ ስትሆን ትለጣጠፋለች እንዴ! ከፈለግሽ አቅፈሹ መዞር ትችላለሽ። ከፈለግ ጭንቅላት ላይ አርገ ዙር። እኔ አሁን ሩታ ለነገራት ልመክራት ዛሬም ነገም ትናንትናም እየነገርኳት ያለው ነገር ታዩ በቃ ነይ ሲልሽ አትይጂ፣ ጤናሽን ጠብቂ፣ ራሽን ጠብቂ። እኔ መለያየታችሁን አልፈልግም። ግን አብርሽ ተጸጽቶ ከልቡ ሄርሜላን ብቻ አይደለም ለወደፊትም ከሌላ ሴት ጋር እንዲል አላደርግ። በጓደኝነትም ከሆነ ጓደኛዬም ሚስቴም ሁሉ ነገሬ አንቺ ብቻ እንድትሆኝ ነው የምፈልገው። ሁሉ ነገሬ እንደነበርሽው ከዚህ በፊት ማንን ያቅል ነበር? ከሷ ውጪ ሌላ ሰው አልነበረም። እነ ሙቢ ኤፍሬም እና ሀይሚ ነበሩ። እነሱ በየራሳቸው ኑሮ ሲኖሩ ሩታና አብርሽ ብቻ ነበር የቀሩት። ብቻቸውን ነበር ያንን ላይፍ ሲያሳልፉ የነበረውና ዛሬ ግን ሄርሜላን እንደ ጅራት እየጎተተ የሚያመጣበት ምክንያት ግልጽ አልሆነልኝም። እና ቃል ገብቶ ከልቡ ተጸጽቶ እውነት ለመናገር አንደበቱ ሌላ ተግባሩ ሌላ። የእውነቴን ነው የምላችሁ። በአንደበቱ እኮ ሌለበለባት ምናምን ይሞክራል። ደግሞ የኔ ቆንጆ ምናምን እያለ ፊትሽ እንደዚህ ስትኮሳተር ያምርብሻል ምናምን ልክ ድሮ ሲጀነጅናት የነበረው አይነት ጅንጀና። አረ ለነገሩ መስጀንጅናት እናቴ አንተ እሷ ነች መከራዋን አይታ። አንዳንዴ ግን ወንድ ተከትሎ መሄድ ስቃዩ ብዙ ነው። የምሬ ነው። እንደው ሴቶች አደራችሁን ያላፈቀራችሁ ያላገባችሁ ልንገራችሁ፣ ወንድ ተከትላችሁ እንዳትሄዱ። እሱ ተከትሏችሁ ይምጣ። እሱ ዋጋ ከፍሎ በእጁ ያስገባችሁ። ካልሆነ ስቃዩ እንደ ሩታ ነው የምታዩት። ምንም ሌላ ማብራራውም ምዘረግፈውም ምዘረዝረውም ነገር የለምና ራሳችሁን ቻሉ፣ ራሳችሁን ሆኑ፣ በራሳችሁ ተማመኑ፣ በራሳችሁ ኑሩ። ፍቅር ያው ወንድ ሴት አይልም አውቃለሁ። ግን የቱንም ያህል ብታፈቅሩ ፍቅራችሁን በተለያየ መንገድ ልታስረዱ ልታሳዩ ትችላላችሁ። ግን እንደ ሩታ እንደው እንደ ማስቲሽ ተጣብቃችሁ እንደው የኔ ካልሆን ክርሪ ጓገጭ ምናምን ብላችሁ ምና አደራ የሩታ ጣፈንታ እንዳይደርሳችሁ ብዬ ነው የማስበውና ከልቡ ተጸጽቶ ይቅርታ ጠይቆ ከሌላ ሴት ጋር ላይ እንዘላዘል ትዳሩን ህይወቱን ልጄም ብሎ በደንብ በቃ ኑሮውን ህይወቱን ከልጁና ከሚስቱ ጋር አድርጎ ብቻ እንዲኖር ከፈለገ ወይ ደግሞ ፈቃደኛ ከሆነ ቢታረቁም ጥሩ ነው። ከዛ ውጭ ግን ሩታ በየጊዜው እንዲያገኘችው መቃጠልም መጨስም መንደድም የለባትም፣ አይጠበቅባትም። በቃ ምን ያመጣል? እና ይሄንን ነው ልል የምችለው። እናንተም ያላችሁን ሀሳብ አስተያየት ጨምሩ። ፍቅር ያሸንፋል። አብሮ መሆናቸው በእርግጥ አይቀርም የሆነ ጊዜ ላይ። የምታሳዝነው እንደውም ከሩታ በላይ ሄርሜላ ነች የሆነት ለመናገር። ምክንያቱም አንዳንዴ ብዙ ሰዎች ለጊዜያዊ ደስተኛ ቢሆኑም ግን ደግሞ ነገ ከነገ ወዲያ ያለው ህይወታቸው በጣም አስቸጋሪና ፈተና የበዛበት፣ ከሩታ በላይ ፈተና ልታሳልፍ ትችላለች ሄርሜላ። ብዙ ታለቅሳለች። የምር ነፍሰ ጡር ሴት ያሳዘነ ያስከፋ እንደውም ውሃ ሲጠማት አቅርቦ ሲያደናቅፋት እኔን ብሎ አግዞ ረድቶ
ቅድሚያ ወረፋ ያለበት ቦታ ላይ ታክሲ ተራ ሊሆን ይችላል፣ ሌላ ዋቴቨር የሆነ እንትንም የሆነ እርዳታ ሰልፍ ያለው ሰው የሚበዛበት ቦታ ራሱ ቅድሚያ ተሰጣ። በቃ ተንከባኮ የእመቤቴ አራስ ናት ተብላ በእግዚአብሔር እጅ የተያዘች ናት፣ በእመቤቴ እጅ የተያዘች ናት ተብሎ እንክብካቤ የሚሻት ወይ ደግሞ የሚሰጣት ጊዜ ላይ የነበረችበት ታይም ላይ ነበር። ግን ሄርሜላና አብርሽ ባልተብየው ዝም ብሎ ባል ብቻ ስላንጠለጠልክ ወንድ ስለሆንክ ባል ነብዬ እኔም አላስብም። ለማንኛውም ግን ጊዜ ፈራጅ ነው፣ ጊዜ ዳኛ ነው። ሁሉንም ቀስ በቀስ የምናየው ይሆናል። ስለነበረን ቆይታ አመሰግናለሁ። የኔ ሀሳብ አስተያየቴ ነው። ሁሌ እየተጠራሽ እየሄድሽ መሸወድም መበሳጨትም መቃጠልም መናደድም የለብሽም። ለእነሱም ማስረዳትም ለተመልካችም ማስረዳት አይጠበቅብሽም። ከቤተሰቦች ጋር ዘና ያለ ፈታ ያለ ጊዜ አሳልፊ። ፈታ ያሉ ቤተሰቦች አሉሽ። እንኳን ከእነሱ ጋር ደግሞ ሰላም ሆንሽ። ሌላ ምለው የለኝም።